አንዳንድ ጊዜ ለጸጋ ስጦታ እንደው ስንጸልይ እህቶችን ያሰልፉና አንዳንድ ጊዜ ደረታ ጡት አካባቢ ፓወር እዚህ ላይ ፓወር አለ። እኔ አንገቴ አላስገባም። ኢየሱስ ጌታ ነው። ሃሌሉያ። ፈርተ ይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አድርገሽ ቀንበር ውስጥ ማስገባት። እኔ የንጉሥ ልጅ ነኝ። ሃሌሉያ። ጌታ በዓለም አዞርሃለሁ ብሎኛል። ሰይጣን ይዙር። አንተ ተረጋጋ። አንተ አይደለም ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። 6 ሰዓት ከ20 ነው በረራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም። ከዛ አቆመችውና ከተናገረችው በኋላ ታምናለህ ወይ ሲል አሁን ይገርማል። የነቢይ ቁርጥም ይባላል። ጸጉር ቤት ትገቡና እንዴት ለቁራስ የነቢይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ትታረጋለህ፣ ጸጉር ትከምራለህ። ያልተረገዘ የሚያስምጡ ሰዎች አሉ። ራሳቸው ይሰጣሉ። ና ሃሌሉያ። ማናንተ ዘይት አምጣ። መጥበሻ ይመስል በየሰው ጭንቅላቱ ዘይት ያፈሱ። ያመኑትን ሁሉ የፈውስ ስጦታ አንተ አታውቅም እንጂ እጅ ላይ ወርውረህ ጥለህ እጅ ላይ ያለውን ወርውረህ ጥለህ ጭንቅላትን ይዘህ በየሰፈሩ ትዞራለህ እንጂ እጅ ላይ እኮ ፈውስ አለ። ልክ ነኝ ወገኖች? እጃችን ላይ እኮ ፈውስ አለ። እግዚአብሔር የሥጋ ፈውስ መፍሰሻ አሸንዳ አድርጎ እጅህ ላይ አስቀምጦ አንተ ግን አታውቅም። የተሰጠህን ጥለህ የማንም መጫወቻ ትሆናለህ እንጂ ያ ብቻ ነው። ይሄ በአማኝ ስር ያለ ነው። ቀጥሎ ደግሞ በቤተ ክርስቲያን ኦቶሪቲ ስር ደግሞ ምን ይላል? ከናንተ ማንም የታመመ ቢኖር ነቢይ ወደ ራሱ ይጥራ። ይላል። አውቄ ነው ያሳሳትኩት። እንድናስብ ብዬ ነው። ማንን ይጥራ? የቤተ ክርስቲያን ሽማግሌዎችን ወደ ራሱ ይጥራ። እንደውም እነሱ ራሳቸው አውቀው አይመጡም። እኔ መታመመን ቢጸልዩ እኮ መንፈስ ቅዱስ ይናገራቸው ነበር። ዝም ብሎ እዚህ ቅዠት እንኳን አይተው ማያውቁ መሪዎች ተብሎ እዚህ ቁጭ ብለው አንተ ራስህ ጥራ ነው የሚለው። ሃሎ አሞኛል ሚችል ሰው ፓስተር የለም መታችሁ ጸልዩ ነው እንጂ እዛ ቁጭ እንዴ። እኔ አንዳንድ ሰው ስለምን ልጸልይ ሲባል ያው መንፈስ ቅዱስ ይነግርሃል። እኔ የከብት ሐኪም ነኝ እንዴ? እንዴት ነው ዝም ብዬ እንዴት ነው ማለት? አሁን የከብት ሐኪም በሬውን እንዴት ነው የሚያምህ ብሎ ይጠይቃል? አይጠይቅም። በሬውን አይጠይቅ እንጂ ጌታውን አይጠይቅም። እንዴት ነው ይሄ ጸጉሩ የቆመው ከመቼ ጀምሮ ነው ይላል። ሳር እምቢ ያለው ከመቼ ጀምሮ ነው ይላል። ለበሬውም ጌታው ይጠይቃል። ዝም ብለህ ልሙጥ ሆነህ ቆመህ እንዴት ነው እንኳን ነግረህ እንኳን እኔ ጸልዬ ላንተ መጥፎ ነውና ነው አንተ ይጥራ። ምን ታመም ያለው ነው ብሎ ኢየሱስን የመሰለ ጌታ አግኝቶ የሱ አገልጋይ መሆን፣ የሱ አጋፋሪዎች፣ የርሱ ሎላልት፣ የርሱ ደጅ ከፋቾች፣ ዘጊዎች መሆን። እናንተ ሸክማችሁ የከበደ ሁሉ ኑ ካለ በኋላ ዘና ብሎ ውጡ አይልም። ቀንበሬን እንዴ ያኛውን ሰብሮ ሌላ ያስቀምጣል። ተረጋጉ። ቀንበሬ ቀሊልና ምንድነው? ለዘብ ነው ለነፍሳችሁ እረፍት። አሁን በሬ ለምሳሌ አሁን ቀንበር ሳይኖር ይታረሳል? እኔ አንገቴ አላስገባም። ኢየሱስ ጌታ ነው። ሃሌሉያ። አንዳንድ ሰው ቀንበር ውስጥ አይገባም። ፈርተ ይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አድርገሽ ቀንበር ውስጥ ማስገባት። እኔ የንጉሥ ልጅ ነኝ። ሃሌሉያ። ጌታ በዓለም አዞርሃለሁ ብሎኛል። ሰይጣን ይዙር። አንተ ተረጋጋ። አንተ መዞር ብርቅ ነው እንዴ? ቱሪስት ነህ አንተ? ምን ያዞርሃል? መጀመሪያ ቀንበር ውስጥ አንገትህን
አስገባ። ከዛ በኋላ ምን አሁን ለምን ፖሊስ ልብስ ለመልበስ ከነጫማው ለመልበስ ስንት ደቂቃ ይፈጃል? 10 ደቂቃ ይወስዳል? አይወስድ። ፖሊስ መሆንስ አሁን ፖሊስ ልብስ ለብሰህ እጃ በቃ እንትን ጫማውን አድርገህ ሄይ ጋሼ እኔ አይደለሁም ይላል ሰው። ግን እኔ ፖሊስ ሆኛለሁ ወይ ነው የፖሊስ ልብስ የለበሰ ሁሉ። አሁን ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ትገቡና እንዴት ለቁራስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ትታታለህ፣ ጸጉር ትከምራለህ፣ ጠበቅ ባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን ያህል 10 ደቂቃ አትፈጅም እኮ። ፖሊስ መሆን ግን በ10 ቀን ይሆናል? አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምረቃ አስባ። አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። በዓለም ትዞራለህ ይላል ጌታ። አሜን። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኩ አለ። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም። ዝም ብዬ አብያተ ክርስቲያናትን ዝም ብዬ ከላይ በቆዳ ጥልቀት ሳይ አንዳንድ ቸርች መርጦ ነው ጸጋ ስጦታውን የሚጠቀሙ። አንዳንዱ ፎስ ይፈልጋል፣ ትንቢት ብቻ ሰኞም ማክሰኞም ሮብም ሐሙስም ትንቢት። እህቴ የሚከታተልሽ አለ ወይኔ ገዳይ በሚከተለው ስቃይ ነው። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች። ለምን ጠይቁ፣ ቀስ ብለህ ከኔ እንዳልሰማ ሰው ሆነ ጠይቃለች። እና ቀስ ብዬ ምሳ ጋበዝኩትና ጠየቅኩት። እንዴት ነው ለምንድን ነው ፓስተር አልደብቅም 4 ወር ሆኖኛል አለ። አዲስ አበባ ነው የሚኖረው። ምን ነው ስል በቃ 4 ዓመት እዛ ቸርች ላይ ሄጃለሁ አለ። 4 ዓመት ሙሉ የሚሰበከው ስብከት ትሻገራለህ። ሰው ነው የሚቀያየረው አለ። ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? ድልድዩ ጋር ሳትደርሱ እኮ የሚያሻግሩ አሉ። ያልተረገዘን የሚያስምጡ አሉ። ምንም ነገር የለም አልተረገዘም። ግፋው በእምነት ግፋው። አሁን ከቀጠልኩ ምን ሊሆን እንደሚችል አይታወቅም። ትንቢት ግን ትእዛዝ አይደለም፣ መነዳት ነው። ካናገረህ ትናገራለህ እንጂ በሚቀጥለው ከ13 እስከ 18 ድረስ ባለው ትንቢታዊ ኮንፈረንስ ብሎ ነገር የለም። በዛን ሰሞን ጸጥ ካለስ ምን ዋስትና አለ? ምን ዋስትና አለ? ካናገረው ይናገራል፣ ካልተናገረ ቃሉን ሰብኮ መሄድ ነው። እግዚአብሔር እኮ ምን አሁን አንዱን ከዚህ አንስቶ አንድ እህት አንስቶ እግዚአብሔር እኔ አንድ ጋና ውስጥ የተደረገ አንድ ማለት እንትን ትንቢት እስከዛሬ የሚገርመኝ ነገር ልንገራችሁ። ከቀኑ 6 ሰዓት ከ20 ላይ አንዷ ከጉባኤ ላይ ብድግ ትልና ትንቢት ትናገራለች። ልክ አምልኮ ሊያልቅ ሲል ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። አንዱ 6 ሰዓት ከ20 ነው የሚበራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም። ከዛ አቆመችውና ከተናገረችው በኋላ ታምናለህ ወይ ሲል ልክ አምልኮ አልቆ ወደ ውጪ እንደዚህ ሰው ሲወጣ ስፔሻል የሆነው የአሜሪካ ስፔሻል ፎርስ ከበበውና ሰውየውን በሰንሰለት አስገባና በመኪና ውስጥ አስገብቶ አርጎ በአውሮፕላን ጭኖ አሜሪካ እዛ ደርሰው ለካ ሰውየው አንድ እነሱ የሚፈልጉትን አሸባሪ ይመስላል። ጽም አቆራረጡ፣ መላጣው
እና ዲኤንኤውን መርምረው ምን ብሎ ካዩ በኋላ መጡ። ሶሪ፣ በጣም ሶሪ ለተፈጠረው ስህተት። እንዲህ አይነት ሰው ፈልገን አንተን ይመስላል፣ ይኸው ፎቶ አንተን የሚመስል ሰው ነው። ግን አሁን ይህን ጥፋታችንን በሆነ ነገር መካስ እንፈልጋለን። ምንድነው አለ ሰው ዘናው። ከፈለክ እዚያ አሜሪካን መኖር ትችላለህ። የመኖሪያ ፈቃድ ይሰጣል፣ ፓስፖርት ይሰጣል። አልፈልግም ካልክ ደግሞ ወደ ጋና መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ጌታ ተናግሮኝ ነው። ስሙ ይባረክ። ከተናገረ ከእግዚአብሔር ቅድስናና ከቃሉ እውነታ ያፈነገጠ ልዩ አሰራር እግዚአብሔር አይቀበልም። ከቅዱስ ባህሪው ጋር የሚቃረን ግልጽ ነው ሐሳቤ። አንዳንድ ጊዜ ለጸጋ ስጦታ እንደው ስንጸልይ እህቶችን ያሰልፉና አንዳንድ ጊዜ ደረታ ጡት አካባቢ ፓወር እዚህ ላይ ፓወር አለ። አሰራር ልዩ ልዩ ነው በሚልም አሳበን አንዳንድ ደበቅባቃ ነገሮችን ይዘን እንድንሄድ ወገኖች መሸፈኛ አይደለም። እግዚአብሔር ቅዱስ ነው። አደርጀ ለመንፈስ ቅዱስ ሙላት ራሱ አፍ ላይ አንበል። ያልተረገዘ የሚያስምጡ ሰዎች አሉ። ራሳቸው ይሰጣሉ። ና ሃሌሉያ ማናንተ ዘይት አምጣ መጥበሻ ይመስል በየሰው ጭንቅላቱ ዘይት ያፈሱ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያኮ ጥላ ነው። ዘይት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ አንድ ቦታ የሰማሁት ምንድነው? አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ቁጭ ብሏል እና እንግዳ የመጣ ሰው ሁሉን ያያላል። ዝም ብሎ ፈዞ እንዴ አገልጋዩ ና አንተ ልጅ ና አለው። ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ። ዛሬ የቅባት ቀን ነው። ምን አልክ? የቅባት ጌታን አልተቀበለም እኮ ገና። የቅባት ቀን ነው ዛሬ። የቅባት ተመርከካለ ውሃ ላዩ ላይ ከዛ በኋላ ማን ራኤል ዘይት አምጪ፣ እሳት ልጁ ግራ በቶ ጋሼ ልታቁላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ ምንም ሌላ ዘይት አለ፣ ውሃ አለ፣ እሳት አለ። ምን ቀረ? እኔ ድሮ ነቢ መሆን ፈልጌ ጸልያለሁ። ውሸት ምን ያደርጋል? ዛጋ ምናምን ብዬ ጌታው ግደለኝ በቃ ብዬሽ ምናምን ብዬ እና ከዛ አንድ ቀን እየጸለይኩ የሆነች ታመመችና ሄደን ልንጠይቅ። በጣም የምንወዳት እህት ናት እና በጣም ታማለች እና እኔ በጣም ስላዘንኩ እየጸለይኩ በልሳን ታታታታታታ ረዘም ያለ ልሳን ተናገርኩና ከኔ ጋር ያለው ወንድም ማቲ ጌታ መልእክት ሰጥተዋል ተናገር አለኝ። አሁን ሌሎች ሰዎችም ባሉበት አሁን ምን ልሁን አሰብኩ። ምንድነው ያሰብኩት? አተሞችም ላስተምርሽ ነው ልበል። ሳስብ ደግሞ ልሳኑ ይረዝማል፣ ትርጉሙ ደግሞ ያጥራል። ምን ልጨምር ያሰብኩ። ከዛ ለምን ትፈራለህ? አትፍራ፣ ተናገር፣ ጌታ ሰጥቶሃል አለ። ነፍሴ በዚህ ወጣ፣ ልቤ ቀጥ። እንደዛ አይነት ቀን በህይወቴ ተመልሶ አይምጣ። እውነቴን ነው። ከዛ እንደምንም የሌለኝን ጉልበት አበርትቼ ወንድሜ ምንም የተናገረው ነገር የለም። ያን ቀን ጀምሬ ቢሆን ኖሮ መንገድ ላይ አቆማለሁ።